ባስያዝናችሁ መሰረት እንግዲህ ላይቭ ላይ ቀርበናል። ጤና ቤት ለቤት ሕክምናዎች ነን። ጤና ቤት ለቤት ሕክምና እንግዲህ ለህብረተሰቡ ከምንሰጠው ቤት ለቤት አገልግሎት በተጨማሪ ላይቭ ላይ እና በዩቲዩብ ላይ በቲክቶክ በቴሌግራም ላይ ስለ እክል ሊያመጡ የሚችሉትን ሄልዚ የሆነ ስለ ሰው ልጅ ህይወት አኗኗር ትምህርት እየሰጠን ያለ ነው። እንግዲህ ከህፃን እስከ አዋቂ ድረስ ሁሉም ሰው ስለ ጤንነቱ ግንዛቤ ማግኘት አለበት ብለን ስንል እንግዲህ ግዴታ የሰው ልጅ መታመም የለበትም። ከታመመ በኋላ አይደለም ስለ ጤና ማወቅ ያለበት። ማንኛውም ሰው ጤነኛ በሆነበት ሰዓት ላይ ስለ ጤንነቱ ሙሉ ጤንነቱን በምን መልክ መጠበቅ እንዳለበት ማወቅ አለበት። በሽታ እንኳን ወይ ህመም የሚመጣበቶቹ መንገዶች በሽታ ሊመጣበት የሚችልበትን የበሽታ መምጫ መንገዶችን ሁሉም ሰው ቀድሞ የሚረዳና የሚያውቅ ከሆነ ከነዛ ነገሮች በቀላሉ ሊቆጠብ ይችላል ብለን ስለምናስብ ነው ቀጥታ ላይቭ እያስተማርን ያለ ነው። ሁላችሁም ግቡና ቤታችንን ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ። ሁሉም ሰው እንዲደርስ ነው የምንፈልገው። እንግዲህ ለህብረተሰቡ ግንዛቤ ማስጨበጥን እንግዲህ እንደ ትልቅ ግብ አድርገን የያዝነው የሰው ልጅ ከታመመ በኋላ አይደለም ወደ ሕክምና ቦታ ወይም ስለ ጤናው መጨነቅ ያለበት። ሳይታመም ስለ ጤንነቱ ማስረዳትና እውቀት እንዲጨብጥና ለወደፊቱ ብዙ ሰዎች ከበሽታ አምጪ ነገሮች እንዲቆጠቡ በሽታም በሰውነታቸው ላይ ወይም ህመም ካለ ከዛ ህመም በቀላሉ እንዲያገግሙ የማድረግ ስራ ነው እየሰራን ያለ ነው። ይሄ ስራ ደግሞ በጣም አስፈላጊ ነው። ከሁሉም ሰው በዓለም ላይ ያለ ሰው በሙሉ እነዚህ ነገሮች ሳይንኩት የሚያልፍ ሰው የለም። የሚታመምበት የህመም አይነት ይለያያል እንጂ ሁሉም ሰው ጤነኛ እንደሆነ አይቀጥልም፣ ወይ የታመመ ሰው በታመመበት አይቀጥልም። እና ግንዛቤ ልናስይዛችሁን የመጣ ነው። ግቡ፣ ላይክ አድርጉን። እንግዲህ ለዛሬ ባጭሩ ልዳብስላችሁ የፈለኩት እንግዲህ በሽታዎች ወይም ህመሞች በሁለት ነገሮች ነው የሚካፈሉት። በኮንታሚኔሽን ወይ በንክኪ የሚመጡ በሽታዎች እና ያለ ንክኪ የሚመጡት ነን ኮንታሚኔትድ የምንላቸው ነገሮች ናቸው። ነን ኮንታሚኔትድ የምንላቸው ነገሮች እንግዲህ በሽታ አምጪ ህዋሳት በቀጥታም የሚተላለፉ የሚመጡ በሽታዎች አሉ፣ በተዘዋዋሪ የሚመጡ ህመሞች አሉ። በቀጥታ የሚተላለፉ ብለን የምንላቸው እንግዲህ ቀጥታ የሰው ልጅ ከራሱ ንጽህና ወይም ስለ ጤንነቱ ስለ በሽታዎች ሊመጡ የሚችሉበትን መንገዶች ባለማወቅ ቀጥታ የሰው ልጅ በሽታ አምጪ ህዋሳቶችን ሲመገብ ወይም በአፉ በምግብ መልክ ሊሆን ይችላል፣ በውሃ መልክ ሊሆን ይችላል። የነዛን በሽታ አምጪ ህዋሳቶች ወደ ሰውነቱ ሲያስገባ የሚመጡ በሽታዎች ናቸው በቀጥታ የምንላቸው። በተዘዋዋሪ የምንላቸው ደግሞ እንግዲህ ከኢንሴክት ባይት ሊመጡ ይችላሉ፣ ወይ በመውደቅ አማካይነት ወድቆ ተመቶ የሚመጡ በሽታዎች ሊኖሩ ይችላሉ። እና ቀጥታ በሰውነታችን መልክ ሳንበላ ግን እንደ ትንኝ ያሉ ነገሮች ነድፈውን በቀላሉ ወደ ሰውነታችን ውስጥ ገብተው የሚያሙ በሽታዎች ናቸው ተዘዋዋሪ በሽታ የሚባሉት። እንግዲህ በኮንታሚኔሽን ሊመጡ የሚችሉ ወይም በንክኪ ሊመጡ የሚችሉ በሽታዎች እንግዲህ ባክቴሪያ አለ፣ ቫይረስ አለ፣ ፈንገስ አለ። ከዛም ባለፈ ጥገኛ ህዋሳት ወይም ጥገኛ ትላትሎች የምንላቸው ነገሮች ናቸው የሚመጡት ቀጥታ ንክኪ ማለት ነው። በቀጥታ ንክኪ የሚመጡ በሽታዎች በቀጥታ ከነዚህ ውስጥ እንግዲህ በቀላሉ በአፋችን ንጽህናችን ሳንጠብቅ በውሃ መልክ ሊሆን ይችላል፣ ከውሃ ጋር ከምግብ ጋር የሚመጡ በሽታና ኢንዳይሬክትሊ ወይም በተዘዋዋሪ የሚመጡ በሽታዎች ማለት ነው። እንግዲህ ፈንገስን ለምሳሌነት ብንወስድ ፈንገስ ቀጥታ ከእጽዋቶች ነው የሚነሳው። ራሱን ህይወቱን ለማራባትና ህይወቱን ለመቀጠል ሲፈልግ ከእንስሳትና ከእጽዋቶች ስለሚመጣ ቀጥታ በንፋስ መልክ እኛ ሳንፈልገው ሰውነታችን ላይ ያርፍና የፈንገስ ህመም ሊመጣ ይችላል። በጣም ይቅርታ። እና ፈንገስ ይሄ ኢንዳይሬክትሊ ብለን የምንለው ነው ወይም በተዘዋዋሪ የሚተላለፈው ነው። እንደ አሜባ ያሉትን እንደ ታይፎይድ ያሉትን ነገሮች የህይወት ጥገኛ ትላትሎችን እንደ ኮሶ ያሉ ነገሮችን ደግሞ ቀጥታኛ ስንመገባቸው የሚመጡ ናቸው። ታይፎይድ እንግዲህ በቀጥታ የምንመገበው ከሽንት ቤት አብዛኛው ጊዜ ይነሳልን። እጃችን ሳንታጠብ ምግብ የምንበላ ከሆነ ሳህን ሳይታጠብ ሊሆን ይችላል ልንመገብ በሳህን በንጽህናም ባልጠበቀ ሳህን ሊሆን ይችላል የተመገብነው። ከዛም ባለፈ ንጽህናውን ያልጠበቀ የምግብ አሰራር ካለ ከሱ ጋር በምግብ መልክ እንወስደዋለን።
ንጽህናውን ያልጠበቀ የውሃ ብርጭቆ የምንጠጣበት የውሃ ብርጭቆ በዛ ብርጭቆ ንጽህናውን ያልጠበቀ ብርጭቆ ወይም ንጽህናውን ያልጠበቀ ውሃ ስንጠጣ ቀጥታ በሰውነታችን ውስጥ ገብተው በሽታ ሊያመጡ ይችላሉ። በቀጥታ የምንላቸው ማለት ነው። እንደ ኮሶ ያሉት ደግሞ በምግብ በወተት መልክ ቀጥታ ስንጠጣቸው የከብት አስተዋጽኦ ላይ ነው የሚመጡት። እነሱ ጥሬ ስጋ የምንመገብ የሚመጡ ነገሮች ናቸው እነሱ እና ሌሎቹ ደግሞ እንግዲህ ቫይረስ ምንለው እንግዲህ በቀጥታ በንክኪ ሊተላለፍ ይችላል። እንደ ኤችአይቪ ቫይረስ የመሳሰሉ ነገሮች እሱም በንክኪ ነው የሚተላለፉት። በሴክሹዋል ይተላለፋሉ። ቀጥታ የእጃችን የተጎዳ የሰውነት አካል ካለ ቀጥታ ከደም ጋር ኤችአይቪ ካለበት ሰው ጋር ቀጥታ ኮንታክት ጋር ብሌድ ኮንታክት ካለ ይተላለፋሉ። በሌላኛው በኩል ደግሞ እንግዲህ በበሽታ አምጪ ህዋሳት የማይመጡ ህመሞች አሉ። በበሽታ አምጪ ህዋሳት የማይመጡ ህመሞች የምንለው የልብ ችግር፣ የደም ግፊት፣ የስኳር ህመም ከዛም ባለፈ የኩላሊት ችግር፣ የጉበት ችግር ሊመጡ የሚችሉት ከዛም ባለፈ ካንሰር የትኛውም አይነት ካንሰር ሊሆን ይችላል። እነዚህ ደግሞ ከበሽታ አምጪ ህዋሳት ውጪ የሚመጡ ናቸው። እነዚህ ደግሞ ሊመጡ የሚችሉት እንግዲህ የሰው ልጅ የህይወት አኗኗሩ ወይ አመጋገብ ስታይሉን ሳያስተካክል በሚቀርበት ሰዓት ላይ ሊፈጠሩ የሚችሉ ናቸው። የደም ግፊትም ሆነ ስኳርም በዚህ መልክ በአመጋገብ ትክክለኛው የሆነ የሰው ልጅ መመገብ ያለበትና ማግኘት ያለበትን ነገሮች በአግባቡ ባለማግኘት ኦቨር በመጠቀም ሊሆን ይችላል። ወይም ማግኘት ያለበትን ሰውነቱ ማግኘት ያለበትን ነገር ሳይጠቀም ቀርቶ በሰውነታችን ላይ የምንፈልገው ነገር ሲያንስ የሚፈጠሩ ነገሮች ናቸው። እንግዲህ ያው ስኳርን ለየት የሚያደርገው እንግዲህ በዘር የሚመጣ አለ። በዘር የሚመጣ ስኳር ሙሉ በሙሉ የኢንሱሊን የሚያመነጭ የሰውነት አካል ሲጎዳ ነው የሚመጣው። ሌላው ግን ከአመጋገብ የሚመጣው ኢንሱሊን የሚያመርተው የሰውነታችን አካል ኦቨር ዌይት ክብደት ያለው ወይም ስጋ ነክ ነገሮች፣ ጮማ ነክ ነገሮች በመብላት አልኮል ነገሮችን በመጠጣት በኖርማሊ ሰው ልጅ መኖር ያለበትን የህይወት ዑደት ወይም ሂደት ጠብቆ ባለ ከአመጋገብ ችግር ሰውነታችን ያቺ ኢንሱሊን የምታመነጨዋ ሰውነታችን አካል ስትጎዳ የሚመጣ ህመም ነው። ከዛም ባለፈ ደም ግፊት ደግሞ ልክ ተመሳሳይ ነው። በደም ግፊትም የአመጋገብ ጉድለት ነው ሊያመጣ የሚችለው። ከዛም ባለፈ ሆርሞን አለ። የሆርሞን መዛባት ሊመጣ የሚችለው ለሰውነታችን እኛ የላይፍ ስታይላችን ነው። አመጋገባችን ተመጣጣኝ ካልሆነ የሆርሞን መዛባት ያመጣል። በጭንቀት ሊሆን ይችላል፣ በስራ ብዛት ሊሆን ይችላል። ከዛም ባለፈ ሰውነታችን የሚፈልገውን ነገር በአግባቡ ባለመስጠትም ሊሆን ይችላል። ሄሞስታተስ ወይም ሄሞባላንስ የምንለው ነገር ሲያዛቡ በቀላሉ ሰውነታችን ሄሞ ባላንሱን ለመጠበቅ ሲል ከሰውነታችን ውስጥ መውጣት ያለበትን ነገር ሳያወጣ በሚቀርበት በሽንት፣ በትንፋሽ፣ በላብ ነው የሚወጡት። ሰውነታችን የሚያስፈልገው ከውጭ ማንሰጠው ከሆነ ከውስጥ ያሉትን ነገሮች ለሄሞ ባላንስ ለመጠበቅ ሲል መውጣት ያለባቸውን ቶክሲክ ነገሮችን ወደኋላ በመያዝ የሰውነታችን አካል እንዲጎዳ ያደርጋል። ከዛም ባለፈ ደግሞ ልክ የሆርሞን ስህተት ደግሞ ሌላ ነገር ያመጣል ብዬ የምለው እንግዲህ የኢንሱሊን ነው። እንደ ስኳር በሽታ ኢንሱሊን ማመንጨት የማትችል አይነት ሲሆን በሰውነታችን ላይ በስኳር በሽታ ይከሰትና ከፍተኛ የሆነ ሽንት እንድንሸና ያደርጋል። ይሄ በህመም ምክንያት መሆኑ ሰውነታችን አያውቅም። ሽንት በምንሸናበት ሰዓት ላይ ከሰውነታችን ላይ አስፈላጊ ንጥረ ነገሮች ይወጣሉ። በሚወጡበት ሰዓት ላይ ሰውነታችን ይታወካል ማለት ነው። ሰውነታችን በሚታወቅበት ሰዓት ላይ እንግዲህ ለደም ግፊትም፣ ለስኳርም፣ ለኩላሊት መጎዳትም ምክንያት ይሆናል። ሁለተኛ ደግሞ ካንሰር ሴል በቀላሉ እንዲፈጠር የሆሞስታተስ ወይም የሰውነታችን ዑደት መዛባት ሆርሞን በሰውነታችን ላይ ማነው ሲበዛ ወይ ሲያንስ ሰውነታችን ሲታወክ የካንሰር ሴሎች በቀላሉ እንዲፈጠሩ እድል ይፈጥራል። እሱ ራሱ ይፈጥራል ማለት ሳይሆን የካንሰር ሴል ሁሉም ሴሎች የተለያዩ ካንሰር ቢሆኑም በሰውነታችን ላይ አዲስ የሴል አይነት ሲፈጠር ነው ካንሰር የሚባለው። ካንሰር ደግሞ የሚስፋፋ ካንሰር አለ፣ የማይስፋፋ ካንሰር አለ። ካንሰር ሲባል እንግዲህ እጢም አለ። እጢ ካንሰር ባይሆንም እጢዎች አሉ፣ በሰውነታችን ላይ እጢዎች ይከሰታሉ። እንደዚህ አይነት ነገር ሁከት ሰውነታችን ሲገጥመን የደም ቧንቧችን ሊጠብ ይችላል፣ ሊሰፋ ይችላል። እንደዚህ አይነት ሰዓት ላይ የቫሪኮስ ቬን የምንለው የልብ ችግር ወይም ደም ግፊት ልንለው የልብ ችግር ሊያመጣ የሚችለው በሽታ ይከሰታል እና ከዚህም ባለፈ እንግዲህ በወንዶችም ሆነ በሴቶች ላይ እንግዲህ የሆርሞን መዛባት
የቴስቶስትሮን መዛባት ሊያመጣ ይችላል። ያ ማለት በወንድ ልጅ ዘር ፍሬ ላይ ተጽዕኖ ሊያሳድር ያለመውለድ አይነት በዘርም የሚመጣ አለ። ከዘር ውጭ ደግሞ ላለመውለድ የሚዳረግ ወይም መውለድ እንዳይችል እንደሚያደርግ አለ። ሴቶችም መውለድ እየቻሉ እያሉ በዘር እያላቸው መውለድ እምቢ እንዲላቸው የሆርሞን መዛባት ይከለክላቸዋል። ግማሾቹ ፔሬድ ይበዛባቸዋል፣ ግማሾቹ ደግሞ ፔሬድ አልመጣም ይላለኝ፣ ሰዓቱን ጠብቆ ላይመጣ ይችላል። ፔሬድ በሚመጣበት ሰዓት ላይ ከድሮ ለየት ያለ ህመም ይኖራል። ከዛም ባለፈ የሰውነት ክብደት ተመጣጣኝ ያልሆነ ወይም ወቅቱና ጊዜውን ጠብቆ የማይጨምር የሰውነት አካል ክብደት መምጣት ወይም አንደኛው የሰውነታቸው አካል ወይም ጡታቸው መቀነስ መጨመር አይነት ከፍተኛ የሆነ የጀርባ ህመም ወይም ከእምብርት በታች ከፍተኛ የሆነ ህመም ሊያመጣ ይችላል። ይሄ ሁሉ ሊመጣ የሚችለው በምንድን ነው? በሆርሞን መዛባት ነው። ሆርሞን ለመዛባት ደግሞ ምክንያት ሊሆን የሚችለው የኛ ላይፍ ስታይል አመጋገባችን ነው። በአግባቡ መመገብ ያለብን ነገር ባለማወቅ ሳንመገብ ስንቀር ወይም ኦቨር በምንመገበው ወይም ከአግባብ በላይ የምንመገብ ሆነ ወፍረት የምንለው ይሄ ሆዳቸው ወደፊት የሚጨምር ማጅራታቸው ላይ ስብ እንዲከማች የሚያደርጉ ሰዎች አሉ። አልኮል የሚጠጡ ስጋ የሚወዱ ጾማ። ለእንደዚህ አይነት ነገር ችግር በሙሉ የአመጋገባችን ስታይል ሆርሞን ማዛባት ያዛባና ለዚህ ሁሉ ችግር ሊዳርገን ይችላል። እንግዲህ የዘር ፍሬ በየሴቶች ላይ ልላቸው የፈለኩትኝ እንግዲህ የዘር ፍሬ እያላት መውለድ እየቻለች ወይ መጀመሪያው ወልዳ ወይ ሙሉ በሙሉ መጀመሪያም ሳትሆን ከመጀመሪያው ጊዜ ጀምሮ እምቢ ሊላቸው ይችላል። ብዙ ጊዜ ሕክምና ቦታ ሲሄዱ ዘር ፍሬ አለ የለም የሚለውን ነው ምርመራ የሚያደርጉትና ያንን ምርመራ አድርጎ ዘር ፍሬ ያለሽ መውለድ ትችያለሽ፣ ዘር ፍሬ ያለ መውለድ ትችላለህ ብለው ነው የሚሰዱ። ከዛም ባለፈ የሆርሞን መስተካከልን የሚያመጣው እኛ እንደምንሰጠው ለህብረተሰቡ ግንዛቤ የሚሰጥ ተቋም ከሌለ ህብረተሰቡ ግንዛቤ ካላገኘ ከእንደዚህ አይነት ነገሮች መቆጠብ ወይም ለእንደዚህ አይነት ችግሮች እንዳይጋለጥ ማድረግ አይቻልም። ለዛ ነው አሁን ግንዛቤ እየሰጠናችሁ ያለው እና ሆርሞኑ ሲስተካከል የሆርሞን ማስተካከያ አሉ ሆነንት የምንላቸው እነሱም ሆርሞኑ በአግባቡ እንዲስተካከል እናደርጋለን። ከዛ በኋላ መውለድ ትችላለች። ማንኛውም ወንድም ይሁን ሴትም መውለድ የሚችሉ ሴትም ሆነ ወንድ ይወልዳሉ። ከዛም ባለፈ እንግዲህ የሆርሞን መዛባት ብዬ ያልኳችሁ እንግዲህ የሄሞስታተስ ወይ አሁን ስኳር በሽተኞች በመጠን በላይ ሽንት ያሸናቸውና ከሰውነታቸው መውጣት የሌለባቸው ነገሮች ወጥተው ከዛ የተነሳ ለብዙ ችግሮች ሊዳርጉን ይችላሉ ብዬ ቅድም ገልጬላቸዋለሁ። እንግዲህ የሆርሞን መዛባት የነርቭ ሴልንም ይጎዳል። የነርቭ ሴል ይጎዳል። የነርቭ ሴል የሚጎዳበት ምክንያት እንግዲህ ሆርሞኑ በሰውነታችን ላይ የሆርሞን ኢምባላንስ በሚፈጠርበት ሰዓት ላይ ወይ ኦቨር ሲሆን ሲበዛ ወይም ሲያንስ የሚከሰት ወይም ሰውነታችን ዑደት ሁከት ሲገጥመው በዛ ሰዓት ነርቮች ቫይታሚንን ይጠቀማሉ፣ ካልሲየምን ወይ የሰውነት እንቅስቃሴን እነ ፖታሽየምን እነ ማግኒዥየምን ምናምን ይጠቀማሉ። ነርቭ ሴል በሰውነታችን ላይ እንደፈለገ እንዲንቀሳቀስ እነዚህ ነገሮች በሰውነታችን ላይ በሆርሞናል ሊሆን ይችላል፣ ከአመጋገብ ሊሆን ይችላል፣ ወይ ከበሽታ አምጪ ህዋሳት ጋር በተያያዘ ለሆነ የሰውነታችን ሁከት በሚገጥምበት ሰዓት ላይ የነርቭ ሴሎች ይጎዳሉ። የነርቭ ሴሎች ይጎዱና የሚጎዱበት የጉዳት መጠን ነው የሚለያየው እንጂ አንዳንዱ ሙሉ በሙሉ ፓራላይዝ ከመሆን ድረስ ይደርሳል። ግማሹ ደግሞ የወገብ ህመም ሊያመው ይችላል። ከወገባችን በታች ያለውን እንቅስቃሴ ሊገታ ይችላል። የመናገር እንትናችን ሊያዝ ይችላል። የማየት የአይን ችግር ሊይዞ ሊመጣ ይችላል። አንደኛውን የሰውነት አካላችን አልንቀሳቀስ ይችላል ወይም ሙሉ የሰውነት አካላችን አልንቀሳቀስ ይላል እና ከሆርሞን ጋር በተያያዘ ወይም ከአመጋገብ ችግር ጋር በተያያዘ የነርቭ ሴሎች ይጎዳሉ። የነርቭ ሴሎች ሲጎዱ የኛ የአመጋገብ የላይፍ ስታይል የነርቭ ችግርም ይዞብን ይመጣል። የነርቭ ችግር ሲመጣ በራሱ የሆነ ችግር ሆኖ አይደለም የሚመጣው፣ አንዱ ከአንዱ ጋር የተያያዘ ነገር ነው ያለው። ለዚህ ሁሉ ነገር እንግዲህ የሰው ልጅ አመጋገቡን ማስተካከል ነው ያለበት። አመጋገቡን ማስተካከል ማለት እንግዲህ የተመጣጠነ ምግብ መብላት ነው። የተመጣጠነ ምግብ ሁሉም ሰው ላያገኝ ይችላል። ግን አንድ ምግብ አዘውትሮ በመብላት ወይም የሆነ አልኮል ነገሮችን በመጠጣት ሊሆን ይችላል በከፍተኛ የሆነ ሰውነት ላይ ስብ እንዲከማች የሚያደርጉ ሰዎች ከእንደዚህ አይነት ነገር መራቅ፣ ኤክሰርሳይዝ እያደረጉ ከሰውነታቸው ላይ የተጠራቀመውን ስብ ማቅለጥ
ወይም ከመሰረቱም ጀምሮ ያ ነገር እንዳይከሰት አታክልት ነገሮችን መመገብ። ስጋ አትመገብ ማለት አይደለም። ስጋ ሲመገቡ የሰውነታቸውን ክብደት የሰውነታቸውን መጨመር ሂደቱን በሙሉ እያዩ ለሰውነታቸው በየጊዜው ነው እያደገ የሚሄደው እንጂ በአንድ ጊዜ ብቻ ተከምሮ የሚመጣ ነገር አይደለም። አመጋገባቸው እንደተሳሳተ ሲያውቁ ወደ አታክልት ነገሮች መመገብ ማዘውተር፣ ከዛም ባለፈ ኤክሰርሳይዝ ስፖርት መስራት፣ እንደዚህ ያሉ ነገሮችን እያደረጉ የሚሄዱ ከሆነ ለእንደዚህ ለሆርሞንና ለነርቭ ችግር ላያጋልጣቸው ይችላል። እንግዲህ ይህን ያህል ካልኳችሁ በአጠቃላይ ነው እያወራችሁ ያለሁት የጭብጥ እያስያዝኳችሁ ያለሁትኝ። በቀጣይ በተደጋጋሚ ኦንላይን እየቀረብኩም በቀጥታም በቪዲዮም ስለምለቅ ዛሬ ተከታተሉኛላችሁ።